ብዙ ሰዎችን እንዲያስተምር ብዙ ሰዎችን እንዲመክር ላይክ ሼር እንዳይረሳ። ሞር ደግሞ ላይክ ሞቴ ቀላል እንዳይመስል ስንጠራው ባፋችን ቀላል መስሎሃል አይደል? ታው ለመኖር መክር ልጅ አትበጥብጠን አትነግረኝ እንዴ? ሽባ ሆኖ አሁን ሲቀመጥ ያን ይገባል። እናቴ ናት ነው የምትይኝ እሷ እናቴ ናት ነው የምትይኝ። ዳደጌ በጣም ጥሩ በሞቴ ዘር የተከበርን የተፈራን አባቴ ትልቅ ክብር ያለው በጣም ትልቅ ክብር ዛፍ ታውቃለህ? በጣም ብዙ ሰው የሚያስጠልል የሚያሳድር የሚያሸማግል የሚያስታርቅ እሱን ካወቅ አባቴ እንደዛ ነው። በቃ የተከበረ ነው። በቃ አባቴ የተከበረ ነው። ካን ያለኝ ወንድሙ ለጂ ምናምን ስለዚህ እንኳን ልጅነቴ ለምንድን ያልነገርሽ? ለምን ታላቅ ወንድም እንዳለ ለምንድን ያልነገርሽ? ጉዴ ብዙ ነው። ጉዱ ብዙ ነው። ይከብዳል ልጅ እና ቢሆን እዚያው ዛው ካላጠጣው ይበቅልልሃል። ከረገጥከው ሞቶ ይቀራል። በቃ ስለዚህ እኔ መኖር አለብኝ። እሺ ስለዚህ በመከራ ውስጥ ነው ያገኘሽ ልጅ አልኩሽ። ሰዎች የሚጠፉ ካሉ እንዲጠፉ አደርጋለሁ እና ያ ሞቴ ዘር ከባድ ነው። ያለውን ነገር መተው ይነግረኛል። የሚደረገውን አረጋለሁ። በቃ የሰጠኝን የሆነ የሚሰራ ነገር ካለ ብዙም ጊዜ በደም ነው የምናምነው። በቃ ያንን ነገር በቃ አንድ ሰው ስፔሻሊ አሞቴ የሚባሉት ሰዎች እርስ በርስ በቃቀሉ ሲጨራርሱ ማየት ለእኔ ያስደስተኛል እንጂ አይከፋኝም። እውነቴን ነው የምናገረው። እርስ በርስ ሲባሉ ማየት እኔን ያስደስተኛል እንጂ አይከፋኝም። ነገር ግን አሞቴዎች እርስ በርስ እየተባሉ እየተገዳደሉ በመሀል የሚጎዱ ብዙ ሰዎች አሉ፣ ምንም የማያውቁ። ለዛም ነው ሁሉም ሰዎችን መያዝ ያለብኝ መልቀም ያለብኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለውኝ አልሐምዱሊላህ። እንደውም ከሳነጎኔቼ ሰላም ብያለሁ። ሁላችሁም ባላችሁበት ሰላማችሁ ይብዛልኝ። እባካችሁ ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። በየጊዜ አዳዲስ ቪዲዮ ሲለቅ እንዲመጣላችሁ። ቪዲዮን ሲጀምሩ ደግሞ በላይክ ጀምሩት። ውድ ቤተሰቦቼ ቪዲዮን እስከ መጨረሻ እዩት። ነባሮቹ ደግሞ በሼር አበረታቱኝ። እነሆ ዛሬ አዲስ ነገር ይዘን መተናል። ያው በአሞቴ ጉዳይ ነው፣ በሉል ጉዳይ ነው። አሞቴ ምንድን ነው ያላችሁን ልጆች አላችሁ። አሞቴ የሚባል ጎሳ አለ ተባለ። የሉል እናት ጎሳ ያው መቼም በየሀገሩ ጎሳ አለው፣ ግን የነሱ አሞቴ ነው የሚባለው። ስለዚህ አሁን አሞቴና የሉል አባት የሉል ወላጅ አባቱ ያቶ ወርቁ ጎሳዎች ናቸው በጣም የሚጣሉት። ስለዚህ እነዛ አሞቴ የሚባሉ ሰዎችን በጣም ኃይለኛና ሀርድ ናቸው። የሉል የአባቱ ዘመዶችን በየቦታ ተደብቀው ተሸፍነው ያሉ ሰዎች ናቸው። ነፃነትን አጥተው ግማሻቸው አገር ቤትን ለቀው ወደ አዲስ አበባ መጥተው የሚኖሩ ልጆቻቸው ደግሞ በየቦታ ተደብቀው ያሉ ሰዎች ናቸው። ምክንያቱ ለምን ብትሉኝ የአሞቴ የሚባሉ ሰዎችን በጣም ኃይለኛና ሀርድ ስለሆኑ እነዛ ሰዎች ስለሚያጠፏቸው ነው ተደብቆ የሚኖሩት። ስለዚህ ይሄ ነገር ያው እንደምታውቁት ሉል ሚዲያ ላይ እንዳወጣው ታውቃላችሁ። የዛሬው ደግሞ በጣም አስገራሚ የሆነ ነገር ነው። ዳንኤል ማለት የአሞቴ ልጆችን እናት አባታቸው በመጀመሪያ ሁኔታ በሌላ በኩል አድርጎ ያጠፋቸውና እንዲሞቱ ያድርግና የእነሱ ልጆች ሰብስቦ በጎ አድራጎት እንደሆነ ከፍቶ የማዳጎ ልጆችን ብለው ይቅርታ ግን ብሎ ሰብስቦ ነው እሱ ጋር የሚኖሩት። አባታቸው እኔ ነኝ እናታቸውም እኔ ነኝ ብሎ ነው የሚያሳድጋቸው። እነዛ ልጆች ናቸው ዛሬ እያንዳንዳቸው ከዛ ከማዳጎ ከድርጅት ውስጥ እንዲወጡ ሉልም ሆነ ብሩኬም ሆነ እንትና ማን ነው ስሙ አንደኛው ጋዜጠኛውም ያወጡ ያሉት። ዛሬ ደግሞ አንድዋ እናቴም አባቴም ዳንኤል ናቸው ብላ ሀምና የተቀመጠች ሴት ናት። ዛሬ ጉድ ያልተሰማ ጉድ እንዲወጣ እንደ ሉል ቅስሟ የተሰበረ እንደ ሉል ልቧን የተሰበረ እንደ ሉል ያዘነችበት ቀን ነው ዛሬ። እናቷና አባቷ በጎሳቸው አሞቴ ናቸው። ግን የእሷ እናት አባቶቿ አቶ ዳንኤል የሚባል ሰውዬው እንዲሞቱ ትእዛዝ አውጥቶ ሞቱ። በሰው እጅ ነው የሞቱት። እሷ ግን ሜዳ ላይ ጫካ ውስጥ ተጥላ የማደጎ ልጅ ነች ተብላ ነው አቶ ዳንኤል ጋር መታ ድርጅት ውስጥ ያደገችው። አንድ እናት ደግሞ ከባልዋ ጋር ተጣልታ ተለያይታ አዲስ አበባ ባልዋ ለመበቀል ባልዋ ከገጠር ትቶ ወደ አዲስ አበባ መጥቶ ነበር። ባልዋ ለመበቀል ብላ ከዳንኤል ጋር ግንኙነት ፈጥራ አዲስ አበባ መታለች። ስለዚህ ዛሬ ብዙ ሚስጥሮችን ያወጣች እሷ ናት። ትላንት እንዳያችው የሆነ ቤት ከዳንኤል አምልጦ የወጣ እኔ ካሁን በኋላ በቃኝ። ከዳንኤል አምልጦ የወጣው የዳንኤል ወንድም ነው።
ታላቅ ወንድም ነው። ከአሁን በኋላ እኔ ወንጀል መስራት በቃኝ፣ ከአሁን በኋላ እኔ ወንጀል የሚባል ነገር ለመስራት አልፈልግም፣ ከዛሬ ጀምሮ እኔ ከወንጀል ነፃ ነኝ ብሎ እያንዳንዱ ነገር እጁ አንስቶ ሚስጥርን ያካፈለ ነበር። ያ ሰውየው ለመከታተል ነው ባለቤቱ ናት መታ አቶ ዳንኤልን አግብታ የምትኖረው ነበረው። ስለዚህ ከአቶ ዳንኤል ጋር ደግሞ እጅ ከፍንጅ ናቸው። እሱ ሁሉም ነገር አድርጊ የሚላት ነገር በሙሉ ታደርጋለች። ትላንት የሆነ ቤት ደም ሲቀቡ 2 ልጆች ተይዘዋል። ፍቅረኛሞች ናቸው። በመጨረሻ ደግሞ ልጅቷ ምንም ነገር አላምንም ብላ ነበር። ልጁ የፍቅረኛ የእናት ናት፣ እዛ ግቢ ሂዳችሁ ደም መቅባት አለባችሁ። ደም የሚቀባው ደግሞ እዛ ሰው ሊሞት ነው። በቃ ማስጠንቀቂያ ነው። ግቢውን በር ደም ተቀብቶ ግቢው ላይ እና የግቢው በር ላይ ደም የሚደፋው የተባለው እና ለምንድን ነው ተብሎ ያ ሚስጥር ዛሬ ወጥቶ ስትጠየቅ ጊዜ አንድ ሰው ሊሞት ወይ ሊገደል ከተፈለገ መጀመሪያ ግቢው ላይ በር ይቀባል ነው ያለችው። ስለዚህ ትላንት እናቴ ናት ዳንኤል አባቴ ነው ብላ ያዙኝ ልቀቁ ያለች ሴት እናት አባቶቿ በዳንኤል እጅ ነው ያጣችው፣ በህይወት የሉም። ግን እሷ የማደጉ ልጅ ናት። እችም እናትሽ ነኝ ብላ ነው የምታሳድጋት የነበረው። ዛሬ ደግሞ አሌክስን ሚስጥሩ አወጣባት። እውነቱን ተናገሪ፣ ሚስጥሩን እኔ ሳልነግራት በፊት ተናገሪ ያላትና በብዙ መከራና ስቃይ ተናገረች። ልጅ እናትሽ አይደለሁም፣ እኔ ነኝ ያሳደኩሽ፣ ከመውለድ ያሳደገ ሰው ይበልጣል። እኔ እናቴን ለምን እስካሁን አልነገርሽኝም? ይሄን ያህል ሚስጥር ዳንኤል አባቴ እንዳልሆነ ለምን አልነገርሽኝም ስላት ጊዜ እኔ ልክ እንደ ልዑል እናት ማለት ነው እኔ ልትሄጂብኝ ስለማልፈልግ ለልጅ ጥሩ ጥሩ ነገር ይነገረዋል እንጂ መጥፎ ነገር አይነገረውም። ስለዚህ እኔ ልጄ ነሽ፣ በቃ አንድ ልጄ ነሽ ብዬ ስለማይሽ እንዳትሄጂብኝ ፈሪቼ ነው ሳስችልሽ ነው ያልነገርኩሽ። የባክሽ ልጄ ተለመኝኝ፣ አትሄጂብኝ፣ አትቀየምኝ ብላ ነው እንትን ያለቻት። ግን የእሷ ልጅ አይደለችም፣ ሌላ ወንድ ልጅ አላት፣ ሌላ ሴትም አላት። ግን ዳንኤል 2ኛ ሚስቱ ጋር ነው ያለችው። ስለዚህ ዛሬ እንደዚህ ብዙ አይነት ሚስጥሮችን ወጥተዋል እና እኛም እናምነው ደግሞ በደም ነው አለች። አላህ ይስቱ። እኛም እናምነው በደም ነው። ቤታችን ደም ካልተቀባ፣ ቤታችን ደም ካልተፈሰሰ፣ የሚጠፉ ሰዎችን እያንዳንዳቸው የሚሰራባቸው ድግምት አለ። እነዛ ነገሮችን በሙሉ ማዘጋጀው እኔ ነኝ። ግን በዚህ ሁሉ የሚተባበረኝ የዳንኤል ጓደኛ አለ። ከሱ ጋር አብረን ነው የምንሰራው። ሰሞኑም ደግሞ በልዑል ላይ ትልቅ የሆነ ትዕዛዝ ወጥተዋል። ያ ትዕዛዝ ደግሞ ዋናው ሰሪው እኔ ነኝ ነው ያለችው። አስቡት። ለምን? ልዑልን ለማጥፋት፣ ልዑልን ወደ ኋላ ለማስቀረት፣ ልዑልን ይሄ ነገር ለምን ሚዲያ ላይ ያወጣብን በማለት። ስለዚህ ዛሬም አሌክስ ምን አሉት? ለመኖር አትፈልግም ወይ? ሽባ ሆነህ ቤት ውስጥ ቁጭ ልትል ፈልገህ ነው ወይ? በቃ እነሱ በዛ በሞቴ ዘሮች እንደፈለጉ ስለሆኑ፣ ገጠር ያሉ ሰዎች እንደፈለጉ ስለጨፈሩ፣ እነሱ በሽተኛ አድርጎ ስላስቀመጡ፣ እነሱን ገጠር ሰዎች አሸንፈው ስለኖሩ እዚህም ያለ ሰው የሚያሸንፉ ነው የሚመስላቸው። አዲስ አበባ ላይ ቢያዝ ወደ አሁኑም እጅ ከፍንጅ ትያዛላችሁ። ፖሊስ ቅርብ ቦታ ይኖራል። እንደ ገጠር አይደለም። እዛ ቁጭ ብሎ ብታርፍ ይሻልሃል። ገና ወጣት ነህ፣ ኑር። በእኛ እጅ ከገባ መውጫ ቀዳዳ የለህም። ሽባ ሁነህ ነው ቤት የምትቀመጠው። እኛ አታቀንም። እኛ ማንኛውም ሰው የሚያሸንፈን ሰዎች አይደለንም። የዳንኤል ዘሮች ነን ብሎ ነው የፎከሩት የነበረው። ግን እናትም ሆነ ያኔ አሳዳጊም እናት ሆነችም ልክ አሁን እንደ ልዑል ማለት ነው። ልዑል አቶ አርጋቸው አሳዳጊ አባቱ ነው እንጂ ወላጅ አባቱ አይደለም። ወላጅ አባቱ ወርቆ ነው። እቺ ልጅም እንደዛ ናት። ግን የእሷ ወላጅ አባቶቿ ሞተዋል። በማን? በዳንኤል የሚባል ሰውየው ምክንያት። ግን አሁን እዚህ ያጠገቧ ያለችው እናት አሳዳጊውነቷ ናት። ልክ እንደ ልዑል ማለት ነው። ተደብቃ ነው የኖረችው። በቃ የልዑል እጣ ፋንታ እቺ ልጅ ላይ ደረሰው። ስለዚህ ውድ ቤተሰቦቼ እነዚህ ጎሳዎችን ነገ ስራቸው መቼ ማያልቅ፣ ራስ በራሳቸው የሚጋቡ፣ ራስ በራሳቸው የሚባሉ፣ ራስ በራሳቸው ህይወታቸው የሚያጠፉ ሰዎች ናቸው። ከየት እንደተፈጠሩ ከየት እንደመጡ ራሳቸው ነው የሚያውቁት። ሰው ቢያንስ የሆነ የተለየ አስተሳሰብ ይኖረዋል። ያደገ ሲመጣ የተሻለ ሲመጣ ቢያንስ እንኳን ወጣቶችን ከዚህ ድርጊት እንዲወጡ፣ ጥሩ ትምህርት እንዲማሩ፣ ለህዝባቸው እንዲቆሙ፣ ይሄ መጥፎ ድርጊት ነው ይቅርባችሁ ብሎ ማስተማር ሲገባቸው ወጣቶቹ እዚህ ውስጥ ተዘፍቀው እንዲኖሩ ነው የሚያደርጓቸው። ሀይ ቢያንስ ወጣቶች አትነቁ እንዴ? እንደዚህ አይነት መጥፎ አይነት ድርጊት ሰው በአሁኑ ሰዓት እኮ ሁሉም ሰው ነቅተዋል እኮ። እሺ እነዛ ሰዎች የድሮ ሰዎች ናቸው፣ የገጠር ሰዎች ናቸው፣ አደረጉ እንበል። አሁን እናንተ ቢያንስ ብዙ ነገር ተሻሽለዋል። በቃ ሰው በአቅሙ ይኖር፣ ህግ ይከበር፣
ማንኛው ሰው እንደ ሰው መኖር አለበት ተብሎ በታወቀበት ሰዓት፣ ሁሉ ነገር ይፋ በወጣበት ሰዓት፣ ህግ እንዳለ በታወቀበት ሰዓት እናንተ ግን የድሮ የአያቶቻችን ይዛችሁ የከሌ የከሌ ጎሳ ነው እከሌ የከሌ ጎሳ ነው ብላችሁ ሰው በመሆኑ ብቻ ማመን አለባችሁ። ሌላ ሃይማኖቱ ምንድነው ምናምን እሱን ፈጣሪ ይጠይቃል። ሰው የፈለገ ለምን ድንጋይ ያመልክም? የሚያገባን ነገር የለም። ነገር ግን የሰው ልጅ ሰው በመሆኑ ብቻ ማክበርም መውደድም እንዲኖርም መፍቀድ አለብን። መብቱ መከበር አለበት። ለምን ውሃ ያመልክም? እኔ ምን አገባኝ? ምክንያቱም ማናችንም እዚህ ላይ ዘላለማዊ ቤታችን አይደለም፣ ጊዜያዊ ቤታችን ነው። የእንግድነት ቤታችን ነው። እዛ ፈጣሪያችን ጋር ስንሄድ ጊዜ እያንዳንዱ ይጠይቀናል። በእርግጥ ይከፋል። ሰው የሆነ ሃይማኖቱ ሲቀይር ምናምን ይከፋል። አይከፋው ወላችሁ እና ግን የሆነ በማያገባን ነገር ገብተንን የሰውን ቀስም ባንሰብር፣ ሰውን እንዳይኖር ባናደርግ፣ ለምን ሰውን እንደዚህ ያደረገ ባንል አግባብ አይደለም። ሰው እንደፈለገ መኖር አለበት። ካልደረሰብኝ ካልደረስኩበት ለምን ብዬ በቃ ሰው በመሆኑ ብቻ አክብሬው ወዲጄው መኖር አለብኝ። ምንም ያገባኝ ነገር የለም። የተሳሳተ ነገር የሚሰራ ከሆነ ይሄ ስህተት ነው ታረም ብለን ማሳረም ያለብን። አሁን እናንተ ወጣቶች ከደረሳችሁ በኋላ ልክ እንደሉ ሆናችሁ ይሄ ነገር ስህተት ነው በህግ ያስጠይቃችኋል፣ መመለስ አለባችሁ፣ ይቅርብን፣ ወንጀል ነው ብላችሁ መናገር ሲገባችሁ እናንተም አድርጉ የተባላችሁ ነገር ሂዳችሁ ደም ትቀባላችሁ፣ ሰው እንዲሞት ታደርጋላችሁ፣ እናትና ልጅ ትለያያላችሁ፣ ባልና ሚስት ትለያያላችሁ፣ ልጅ አላባትና አለናት እንዲያድጉ ታደርጋላችሁ። ለምን ተብሎ? ስለዚህ የአሞቴ ዝሮች በጣም ከባድ ናችሁ። በጣም እንደዚህ ናችሁ። በጣም የገነነ ነው ማንነታችሁ የወጣው። እንግዲህ ራሳችሁን ጠብቃችሁ እኛ ብንሞት ደስ ይለናል ወይስ እኛ ልጃችን ጥለን ብንሄድ ደስ ይለናል ወይ? አይለን። በቃ ልጃችን ራሳችን ማሳደግ አለብን እንደምትሉ ሌላ ሰው ልጁን ማሳደግ አለበት። ስለዚህ እባካችሁ ከዚህ ነገራችሁ ተቆጠቡ፣ ተለመኑ። ያው ያንዳንዳችሁ ተለቅማችሁ እስር ቤት የገባችሁ ስለሆነ በነገራችን ላይ የዳንኤል ተላላኪዎችን ዳንኤል አድርጊ ያላትና በየቤት ሄዳ እንደምትቀባው ዋናው ሴትዋ በቁጥጥር ስር ውላለች እላችኋለሁ። ውድ ቤተሰቦቼ ብዙ አዳዲስ ነገሮች እየወጡ ነው። በቀጣይ ቪዲዮ እንገናኝ። እስከዛ አበረታቶኝ። እወዳችኋለሁ። ባይ ባይ። መልካም ምሽት።